welcome back. So this is grade 11, unit 12. They talk about technological advances. ቴክኖሎጂካዊ advances ወይም የቴክኖሎጂ ምን ያህል አድጓል የሚለውን ነው የምናየው። So the first topic is greatest inventions. ትልልቅ ፈጠራዎች ምንድናቸው? greatest inventions ግን ትልልቅ ፈጠራዎችን ከማየታችን በፊት inventions ምንድናቸው? invention ምንድነው? ፈጠራ ምንድነው? inventions are creations that solves problems and improves life. ምንድናቸው inventions ማለት ፈጠራዎች ናቸው ግን ምንድናቸው? solve problem ችግሮችን የሚፈቱ የሰዎችን ችግሮች የሚፈቱና ህይወትን የሚያቀሉ ናቸው። so ለምሳሌ electricity, think about it. electricity ባይኖር ወይም መብራት ባይኖር ኤሌክትሪክ ባይኖር ምንድን ነበር የምንሆነው? so አሁን ላይ መኪና ስናይ ኤሌክትሪክ ሆኗል። ፍሪጅ አለ፣ ላይት አለ፣ ቲቪ አለ፣ ስማርትፎን አለ። ኤቭሪቲንግ አሁን በምንድን ነው የሚሰራው? በኤሌክትሪሲቲ። so ኤሌክትሪሲቲ ባይኖር ምን እንደሚሆን ላይፍ ምን ያህል ከባድ ወይ ምን ያህል ታፍ እንደሚሆን አስቡት። so electricity improves life indeed. The next one is internet አሁን improve ላይፋችን improve አድርጎታል because እንደ ዓለም ነው መገናኘት የምንችለው። በፊት አካባቢያችን ላይ ከኢንተርኔት በፊት አካባቢ ላይ ካለ ሰው ጋር ነው እንጂ የምትገናኘው ሌላ ነገር አትገናኝ ፖስታ ወይ ሌላ ነገር ካልተጠቀምን በስተቀር። but after internet has become an invention ወደ ምድር ከመጣ በኋላ ኢንተርኔት ምን ሆነ? ወርልድ ዋይድ ሆነ። ያ ኮኔክሽን ወርልድ ዋይድ ሆነ፣ እንደ ዓለም ሆነ። ገባህ? so the next one is ስማርትፎን ደግሞ እንደምናውቀው ነው፣ ሁላችንም እጃችን ላይ አለ ስማርትፎን፣ የምንጠቀመው ነገር ነው። so የስማርትፎን ጥቅም ለእናንተ ከምነግራችሁ ከመንገር ይልቅ እናንተ ምን እንደሆነ ብትጽፉት የተሻለ ነው። so የስማርትፎንን እንዴት ላይፍን ኢምፕሩቭ እንዳደረገ ወይም ሶልቭ ፕሮብለም እንዴት እንዳደረገ ጻፉት። ፕሪንቲንግ ፕሬስ ማተሚያ ቤቶች እንዴት ላይፍ እንደቀለሉ ወይም ሶልቭ ፕሮብለሞች እንዴት ሶልቭ እንዳደረጉ። ዊል by the way ዊል is the first thing ላይፍን ኢምፕሩቭ ያደረገ ወይም ሶልቭን ፕሮብለም ያደረገ ፕሮብለምን ሶልቭ ያደረገ ኢንቬንሽን ዊል ነው ማለት ነው። so the next one is ኮምፒውተር ማለት ብዙ ነገሮችን የምንሰራበት ኤቭሪ ዲዛይን የሚሰራበት ነገር ኮምፒውተር ነው። ለምሳሌ እኔ እዚህ ጋር ቁጭ ብዬ ሳስረዳችሁ there is ኮምፒውተር በመሃላችን በእኔና በእናንተ መሃል ኮምፒውተር አለ። so the greatest inventions in life are electricity, internet, smartphone, wheel እና ኮምፒውተር ብለን መውሰድ እንችላለን ማለት ነው። so ኢንቬንሽኖች ምን እንደሆኑ አየን ማለት ነው። inventions are creations that solves problems and improve life. ላይፍን የሚያቀሉና ችግሮችን የሚፈቱ ናቸው ማለት ነው። so the next one is development of study skills. study skillችን እንዴት ነው ማሳደግ የምንችለው? so study skills helps students learn effectively and independently. study skilሎች ተማሪዎች ኢንዲፔንደንትሊ ከማንም እርዳታ ውጪ ራሳቸውን በጥናት እንዲያሳድጉ እና ደግሞ ትምህርታቸው ኢፌክቲቭ እንዲሆን ወይ ውጤታማ እንዲሆኑ ያደርጋቸዋል ማለት ነው። ለምሳሌ ስተዲ ስኪላችንን ዲቨሎፕ የምናደርግባቸው መንገዶች ምን ናቸው ስንል ኖት ቴኪንግ አለ፣ ማይንድ ማፕስ አለ፣ ታይም ማኔጅመንት፣ ሰመራይዚንግ ሌሰንስ፣ ሪቪዥን ስኬጁልስ እና ፕራክቲስ ቴስት ናቸው። ለምሳሌ ኖት ቴኪንግ ስንል ምን ማለታችን ነው? አስተማሪ ሲያስረዳ ዝም ብሎ ቁጭ ብሎ ከማዳመጥ ወይም የሆነ ሰው ስለሆነ ነገር ሲያስረዳ ቁጭ ብሎ ዝም ብሎ ከማዳመጥ ይልቅ ስክሪፕቶና ወረቀት ወይም የሆነ ነገር ይዘን መጻፊያ ነገር ይዘን ኖት መያዝ ማለት ነው። ያ ሰውዬ ከሚናገራቸው ነገሮች ኢሴንሻል የምንላቸው ወይ ኢምፖርታንት የምንላቸው ነገሮች በጽሁፍ ይዘን ማስቀመጥ ማለት ነው። ያ ኖት ቴኪንግ እንላለን። ማይንድ ማፕስ ማለት ደግሞ ጭንቅላታችን ውስጥ ያለው ነገር እንዳይበታተን ማይንድ ማፓችንን ማስተካከል ማለት ነው። ለምሳሌ ዛሬ ማትስ፣ እንግሊሽ እና ፊዚክስ ካጠናው ነገ ደግሞ ይሄን በኋላ ደግሞ ይሄን ከያስኩኝ ይሄኛው ደግሞ ለበኋላ ይቀመጥ እያልን ማይንድ ማፓችንን ማስተካከል ማለት። the next one is time management is the crucial one ወይም ወሳኙ ታይም ማኔጅመንት ነው። so ኖት ቴክ ስታረጉም ማይንድ ማፓችሁን ሲሰሩ ሌሰን ሰምራይዝ ስታረጉ ሪቪዥን ስኬጁላችሁ ስትጠቀሙ ታይማችሁን ማኔጅ ማድረግ አለባችሁ። ለምሳሌ ኖት ቴክ እያረጋችሁ ወይም ኖት እየወሰዳችሁ ሰው ሲናገር ወይም መምህር ሲያስረዳ ኖት እየወሰዳችሁ ሐሳባችሁ ኖቱ ላይ ብቻ ከሆነ ኖቱን መቸክቸኩ ላይ ከሆነ ስናት ፖይንት ፖይንቱ አይደለም። ያዳመጣችሁትን መጽሐፉ ላይ ነው ፖይንት። ግን ዝም ብላችሁ የሰማችሁትን በእጃችሁ መገልበጥ ከሆነ that's copying not taking ማለት ነው። so time management is በጣም ወሳኝ ነገር። ምክንያቱም ታይማችን ማኔጅ ካላደረግን ማይንድ ማፓችንም ቢዚ ይሆናል፣ ኖት ቴኪንጋችን ደስ ማይል ነው የሚሆነው። ሌሰናችንን ሰመራይዝ ሳናደርግ ፈተና ሊደርስብን ይችላል ኦር የሆነ ነገር ሊደርስብን ይችላል፣ ያልታወቀ ነገር ማለት። so
ታይም ማኔጅመንታችን ላይ በጣም መስራት አለብን። ኔክስት ዋን ሰመራይዚንግ ሌሰንስ፣ ሌሰኖችን ሰመራይዝ ማድረግ ነው። ያጠናናቸውን ክላስ ውስጥ የተማርናቸውን ሰዎች የነገሩንን እነዛን ሰመራይዝ ማድረግ ነው፣ እንደ አንድ ማስቀመጥ ማለት ነው። ለምሳሌ ማት ዛሬ ያጠናናቸውን ሌሰኖች ወይም እንትኖች እያንዳንዱን ቶፒክ ሰመራይዝ አድርገ ነው ዛሬ ይሄን ቶፒክ አጥንተናል፣ ከነዚህ ቶፒኮች ምን ተረዳን የሚለውን ሰመራይዝ አድርገ ነው ሰመሪውን ቁጭ ማድረግ ማለት ነው። ለምሳሌ አሁን ያጠናችሁትን ሙሉ እንኳን ማስታወስ ቢያቅታችሁ የሆነ ፖይንት እዛች ጋር ታስታውሳላችሁ ማለት ገብታችሁ ያቺን ስታዩት እንደዚህ ኦኬ አጥንቻለሁ ብላችሁ ማይንድ ማፓችሁ ላይ ያስቀምጣችሁትን ነገር ታስታውሱበታላችሁ ማለት ነው። ሶ ኔክስት ዋን ኢዝ ሪቪዥን ስኬጁል። ኖት ቴክ አረጋችሁ ማይንድ ማፓችሁን አስተካከላችሁ ከዛ ሌሰናችሁን ሰመራይዝ አረጋችሁ። ለእነዚህ ሁሉ ምን ያስፈልገናል? ሪቪዥን ያስፈልገናል። ይሄን ሁሉ አድርገን ስንጨርስ ሪቫይዝ ማድረግ አለብን። ድጋሚ ያን ማየት አለብን። ጊዜ ስናገኝ ድጋሚ እንደ አዲስ ሰመራይዝ ማድረግ አለብን ወይ ሪቫይዝ ማድረግ አለብን ማለት ነው። አፍተር ዳት ምን እናደርጋለን? ፕራክቲስ ቴስት ለራሳችን አውጥተን ሊሆን ይችላል፣ ሰው አውጥቶልን ሊሆን ይችላል፣ አውት ኦፍ ኢንተርኔት ሊሆን ይችላል። ብቻ ሰም ቴስቶችን መውሰድ አለብን። ካጠና ነው ወይም ስተዲዎችን ከጨረስንበት ሪቫይዝ ያደረግነውን ነገር ያጠናንበትን ደብተር ወይ መጽሐፍ ኦር ሰምቲንግ ዘግተን ራሳችንን ቴስት ማድረግ አለብን። ምን ያህል አውቄያለሁ፣ ምን ያህል አግኝቻለሁ፣ ከዚህ ምን ያህል ስቻለሁ የሚለውን ማለት ምኑን ያላስታወስኩት ምኑን ማስታወስ ቻልኩ የሚለውን ራሳችንን ቴስት ማድረግ አለብን ማለት ነው። ሶ ዲስ ኢዝ ኦል አባውት ዲቨሎፕመንት ኦፍ ስተዲ ስኪላችንን ለማሳደግ መጠቀም ያሉብን ነገሮች ናቸው። ሶ ኔክስት ዋን ኢዝ ስፔኩሌቲንግ አባውት ዘ ፊውቸር፣ ስለ ወደፊት ማውራት ነው። ሶ ዩዝድ ቱ ቶክ አባውት ፖሲቢሊቲስ ኖት ፋክትስ። ይሄ ምንድን ነው የሚለው? ዩዝድ ቱ ቶክ አባውት ፖሲቢሊቲስ ኖት ፋክትስ፣ ስለ እውነታ ሳይሆን ስለ ፖሲቢሊቲ ይሆናል አይሆንም ስለሚል ነገር ነው የሚያወራው ማለት ነው። ለምሳሌ የምንጠቀማቸው ቃላቶች ምንድን ናቸው? ማይት፣ ሜይ፣ ኩድ ብለን እነሱን ቃላቶች ተጠቅመን የምንሰራቸው ሴንተንሶች ምንድን ናቸው? ስፔኩሌሽን ናቸው ማለት ስለ ወደፊት ፖሲቢሊቲ ነው እንጂ የሚያወሩት ፋክት አይደሉም። ለምሳሌ ሮቦትስ ማይት ሪፕሌስ ሰም ጆብስ ስንል ሮቦትስ ማይት ሪፕሌስ ሰምዴይ ሊሆን ይችላል፣ ሊፈጠር ይችላል። ኢት ውድ ቢ ፋክት፣ ግን ዊ ዶንት ኖ ዳት፣ አሁን ላይ ሆነን አናቅም። ዊ ኖ ዳት ሮቦትስ አሁን አሉ፣ ግን they're not replacing the jobs of the human አይደለ? እስካሁን አንዳንድ ስራዎችን ነው እንጂ ሙሉን አልቀየሩም። ሶ ሮቦትስ ማይት ሪፕሌስ ሰም ጆብስ፣ ሊተኩ ይችላሉ የሆኑ ስራዎች፣ ግን not all ብለን ማለት እንችላለን። this is speculating፣ ግን አናቅም፣ ወደፊት ሙሉን ሊሸፍኑ ይችላሉ ሮቦቶች ማለት ነው። so this is possibilities not facts። car may run on electricity። ሶ ለምሳሌ መኪኖች በኤሌክትሪሲቲ መሄድ ይችላሉ ስንል it was a possibility አይደለ? ከሆነ አመታት በፊት it was possibility, now it's a fact። ሶ ያኔ ሲነገር ይሄ ምን ነበር ማለት ነው? cars may run on electricity ስንል በኤሌክትሪሲቲ መኪኖች ሊሄዱ ይችላሉ ብለን ስናወራ የዛሬ 20-30 ዓመት እንደዛ ብናወራ it's a possibility ማለት ሊሆን ይችላል ነው እንጂ it's no fact፣ አላየንም አንድ ማለት ነው። ግን አሁን ላይ it's a fact፣ cars may run ሳይሆን cars run on electricity ብለን ማውራት እንችላለን ማለት ነው። people could live on Mars። this is possibility። ማርስ ላይ ሄዶ ሰው አልሞከረም እስካሁን። ሰው ሲሞከር ምን እናደርጋለን? it's a fact፣ ግን still possibility ነው ማለት ነው። ቴክኖሎጂ might improve education። ቴክኖሎጂ might improve education፣ ትምህርትን ቴክኖሎጂ ሊያሳድገው ይችላል። so ይሄ ያስኬዳል ማለት ነው። so it is a possibility። AI may help doctors። AI ዶክተሮችን ሊረዳ ይችላል ወይም ሊያግዛቸው ይችላል። this is possibility፣ ገና አላየንም፣ ፋክት ሆኖ ስላላየን it's possibility ማለት ነው። classes could become fully online። ክላሶች ኦንላይን ሊሆኑ ይችላሉ፣ መቼ አናቅም፣ ሊሆን ይችላል ላይሆንም ይችላል። ሶ ፖሲቢሊቲዎችን ለመግለጽ ስንፈልግ ምንድነው የምንጠቀመው? ማይት፣ ሜይ እና ኩድን እንጠቀማለን ማለት ነው። ሶ this is ይሄ ማለት ምንድነው? speculating about the future ማለት ስለ ፊውቸር መተንበይ ነው የሚባለው ማለት ነው በአማርኛ፣ ወይም ፖሲቢሊቲን እንደማውራት ማለት ነው።